ተጫወቱብን። እኛ የማርያም ቅመሞች እኮ እግዚአብሔር ሁሉም በቃ የተነሳ ሚያም ይሄም እየመጣ እንደፈለገ ይፈነጭብናል፣ እንደፈለገ ይሆናል። ከዛ ደግሞ ያሳዝናል፣ ያሳፍራል። ብሩክ በጣም ሲበዛ አስመሳዮች ናቸው ሁላችሁ። ማስመሰል የማይሰለቻችሁ የማይደክማችሁ። ዛሬ ደግሞ ጭራሽ ለእዩ ቻናል ከፍቶላት መጥተዋል። እዩ ሌላ አዲስ ጉድ ይዛ መጣለች። ኧረ እባክሽ ይሄ ሁሉ ጊዜ ተመልካች ብዙ ነገር ሲሆን ሀይሚ ተጎዳች፣ ሀይሚ እንዲሆነች፣ ሀይሚ ተበደለች፣ ሀይሚ ተገፋች እያለን ስንት ነገር እያለን ስንት ሰው አልቅሶ ተጎድቶ ተሰብሮ አንቺን ራሱ ብዙ ክፉ ቃል ተናግረን ብዙ ነገር ብለን ማለት ነው ብዙ ታሪክ ተፈጥሮ ዛሬ ላይ በቃ ከመሬት ተነስተሽ ሀይሚና ብሩክ አንድ መሆን አለባቸው ብለሽ መጠሽ እና ይገርማል፣ ያሳዝናል፣ ያሳፍራል። ይሄ ሁሉ ነገር የሆነው ይሄ ሁሉ ለቅሶ፣ ይሄ ሁሉ ግፊት፣ ይሄ ሁሉ ጭንቀት የነበረው ለካስ ቻናል ለመክፈት ነበር። እኛ መች ገባን? በነገራችን ላይ ሶሻል ሚዲያ ማለት ነው ሶሻል ሚዲያ ብዙዎቻችን አልገባንም። እያንዳንዱ ነገር ከጥቅም ከገንዘብ ከዶላር ጋር የተገናኘ ነው። እግዚአብሔርን ማንም ሰው ማለት ነው ያለምንም ጥቅም ያለምንም ገቢ ያለምንም ነገር አንድ ነገር አያደርግም። እንግዲህ አስቡት። ያም ይሄም እየመጣ ይጫወትብናል፣ ያም ይሄም እየመጣ እንደፈለገ ይላልና የፈለገውን ተናግሮ ከዛ መጨረሻ ላይ ይቅርታ ጠይቆ ቻናል ይከፈትለታል፣ በቃ ይፈምሳል፣ በቃ አሪፍ ይሆናልና እች ልጅ አንድ ሰዓት ውስጥ ባልሞላ ጊዜ ውስጥ ራሱ በጣም ብዙ ሰብስክራይብ ሰብስባለች። ላይኩም ብታዩት እንደ ጉድ ነው ሰብስክራይቡ፣ ኮሜንቱ በጣም ብዙ ነው እና ሀይሚም ሼር አድርገዋለች፣ ብሩክም ሼር አድርጎታል እና በጣም ብዙ ሰው ከባድ ተቃውሞ እያስተላለፈ ይገኛል ቲክታክ ላይ በጣም በብሩክና በሀይሚ በሶስቱም ያላዘነ ሰው የለም። እኔ ግን በብሩክ ነው ማዝነው ማፍረው የእውነት ለመናገር ማለት ነውና ሁሉ ነገሩ የማስመሰል ነው፣ ሁሉ ነገሩ የውሸት ነው እና እኔ አሁን ላይ ማለት ነው የሀይሚና የብሩክ ፍቅር ራሱ መድኃኒዓለም ይቅርታ አድርጉልኝና የውሸት ነው የሚመስለኝ። በቃ ሀይሚን ራሱ ለስራ የሚፈልጋት ነው የሚመስለኝ። በቃ የፈለጋችሁትን በሉኝ፣ የፈለገ ነገር፣ የፈለገ ታሪክ፣ የፈለገ ተአምር ይፈጠር ማለት ነው እንደዛ ነው የሚመስለኝ። ለምን አፈቅርሻለሁ ብሎ እንኳን መናገር የከበደው ሰው የእውነቴን ነው የምላችሁ፣ የእውነት አፈቅርሻለሁ ብሎ የመናገር ካስታወሳችሁ አብርሽና ሩታም እንደዚህ ነበሩ። መድኃኒዓለምን ለስራ ተገናኝተው ነው በዛው አጋጣሚ በቃ ሀብትን መጣ ንብረትን መጣ እየፈመሱ መጡ። በጣም በእርግጥ እንደ አብርሽ የማደንቀው ሰው የለም። በጣም ብዙ በማስመሰል በውሸት ቢመጡ ግን ህይወታቸውን ታሪካቸውን ቀይሯል እና የሆነ ሰዓት ላይ ነው ወደ ፍቅር ተቀይሮ የገቡትና ፍቅር ውስጥ የገቡት። አፈቅርሻለሁ ብሏት አያውቅም ነበረ፣ የውሸት ነበርና ብሩክና ሀይሚ ራሱ ማለት ነው ይቅርታ ይህን ነገር መናገር አልፈልግም፣ ግን በቃ ሶሻል ሚዲያ ላይ የሚሰራው ነገር አብዛኛውን የውሸት እንደሆነ በቃ እስካሁንም እንዲህ ስንደርቅ ስንለፈልፍ የነበረው ነገር ምንም ያ ሁሉ እንባ እስኪ እግዚአብሔርን ታዘቡ፣ እስኪ ራሳችሁን ታዘቡና የብሩክን ጭካኔ ልነግራችሁ ነው። በጣም አስመሳይ ነው እግዚአብሔርን። ያ ሁሉ ጊዜ ያ ሁሉ ተመልካች እንደዛ እያለቀሰ ደግሞ በደንብ ነው የሚከታተሉት። ቲክታክ ብትሉ ዩቲዩብ ብትሉ ሀይሚ ብሩክ ሁሉም ሰው ሁሉንም ነገር ይከታተል ያያሉ እና ተመልካች በእነሱ ምክንያት ሀይሚ ተጨነቀች፣ አለቀሰች፣ ተጎዳች ብለን እያለቀስን ሀይሚና ብሩክ ሊለያዩብን ነው ብለን ስንት ታሪክ እየፈጠረን ስንት ነገር ሆነን እግዚአብሔርን ብሌንን ራሱ አስታውሳለሁ ቲክታክ ላይ ገብታ እያለቀሰች ዘይቱ ላይ የፈላ ዘይት ላይ ተደፍቶብኝ ነበረ። ሀይሚ ራሱ አንስታ የወደቀች ቀን መቼ የምማረሰው ቀን ማለት ነውና እንደዛ የሆነ ሰው ህይወቱን እንኳን አደጋ ላይ እስከ መጣል የደረሰ ችግር ተፈጥሮ ወይ ይሄን ነገር እሺ ፕራንክ ይስሩ፣ እግዚአብሔርን ስራ ነው ይስሩ የምትሉ ሰዎች ባናታችሁ ተተከሉ። መድኃኒዓለምን ክርብት በሉ፣ ከፈለጋችሁ ሙቱ። የእውነቴን ነው። እነዚህ ልጆች ማለት ነው ስራ መስራት ከቻሉ ይስሩ። ግን ይሄ ሁሉ ጊዜ ሰው እንዲየሆነ እያለቀሰ በእነሱ ምክንያት በውሸት ዓለም መንቀሳቀስ ምን የሚሉት ነው? እኔ ያዘንኩት ለሀይሚ ነው። ለምን አንተ ቻናል መክፈት ከፈለክ ለምን ሌላ ታሪክ አልፈጠርክም? ሲጀመር ሆዷ ውስጥ ያለው ራሱ 100% ውሸት እንደሆነ አሁን ነው ያረጋገጥኩት። 7 ወር ሞልቶኛል እየሞላኝ ነው ብላለች። ውሸቷን ነው። ብሩክ ትናንትና ቪዲዮቻቸውን በነገራችን ላይ መስራት አልቻልኩም። የገና በዓልን በነገራችን ላይ እንኳን አደረሳችሁ። በጣም ደስ የሚል በዓልን ከውድ ባለቤቴ ጋር ለመጀመሪያ ጊዜ አንድ ላይ አክብረናልና ደስ የሚል በዓልን እያከበረን ከቤተሰብ ጋር በጣም ጥሩ ጊዜ እያሳለፍን ነበረና ስልክም የሚይዝበት ጊዜ አልነበረኝም። በነገራችን ላይ ጥሩ ጊዜ እያሳለፍን ስለነበረ ምናምን ቪዲዮ ለመስራት አልተመቸኝም። ግን ቪዲዮቻቸውን እየተከታተልኩኝ ነበርና ማለት ይቅርታ እየጠየቃት ነበር። ኢቭን ቀለበቱን ሲያደርግላት ትርጉሙ ራሱ አይገባው ለምን ቀለበት እንደሚያደርጉ ባጭሩ እየዋሹን ነው። በቃ እኛን እየዋሹን በውሸት ዓለም ነው የሚንቀሳቀሱት። ብሩክ ማለት በተለይ ብሩክ ነው። እኔ ሀይሚያውን
በጣም አሳዛኝ ሁኔታ ላይ ያለችው ራሱ ታሳዝናለች። ምንድነው ብሩክ በጣም እያስመሰለ ነው ለዚች ልጅ ቻናል ለመክፈት ብሎ። የእውነቴን ነው። ሀይሚ መጀመሪያ ላይ አካባቢ አታውቅም ነበር ምንም ነገር እንደሆነ ማለት ነው። ምንም እየገባትም እየተረዳችም አልነበረም። እዩና ብሩክ ብቻ ነበር የሚያውቁት። አሁን ለእዩ ቻናል ከፍተው አምጥተው ያ ሁሉ ነገር ሀይሚን ከተናገረቻት ካስቀየመቻት ካስከፈቻት በኋላ ምንም እንዳልተፈጠረ መጣው እዚህ ጋር ሌላ ወሬ ሌላ ታሪክ ሲያወሩ በጣም ገረመኝ። እና ሀይሚ ይቅርታውን አልቀበልም ብላለች። በነገራችን ላይ መጀመሪያ አካባቢ በጣም ተጎድታለች። ብሩክ እየቀለደ 100% እርግጠኛ ነኝ አለ በትናንትናው ቪዲዮ አይታችሁት ከሆነ። ይሄ ማለት በፊትም እንደዛ ቢሆን ኑሮ ወይ ደግሞ ድራማ ባይሆን ኑሮ ወይም ደግሞ እያስመሰለ እየዋሸ ባይሆን ኑሮ የእውነት ይነግራት ነበረ፣ እውነታውን ያስረዳት ነበር። ግን አያችሁ ድራማውን እንዲረዝም ምናምን ብቻ እኔ እንጂ አላቅም። ተመልካች ላይ በዚህ ላይ እኛ የማዳም ቅመሞች መጫወቻ አረጉን እግዚአብሔር እኔ እንጃ። እኔ ያላቅ የምትወዱት ሰው በዚህ ልክ እንደፈለገ ሲጫወትባችሁ በምትወዱት ሰው የእውነት ብሩክ ለተመልካች በጣም እንደሚያዝን እንደሚራራ በጣም ትልቅ ክብር እንዳለው ፍቅር እንዳለው ነበር ማቀው። በተለይ ደግሞ ለማዳም ቅመሞች በተለይ ደግሞ ለሴቶች ግን እንዲህ መጫወቻ ስታደርገን ይሄ ሁሉ ስናለቅስ ይሄ ሁሉ እኔ እንጃ ስንት ያልተጨነቀ ሰው አለ እንዴ? ምግብ ያልበላ ስንት ሰው ነበረ። በጣም ስለምንወዳችሁ ነውና አንዳንዴ ደግሞ ሰውን በጣም እየወደዳችሁት እያከበራችሁት ባከበራችሁት ልክ ካላከበራችሁ በወደዳችሁት ልክ ካልወደዳችሁ ለእናንተ ምንም ኬርለስ ከሆነ ምንም ለነገሩ የተንቢ እኮ ተናግራለች። እግዚአብሔር ምስክሬን የተንቢ ተናግራለች። ዩቲዩበሮች አለች ቪዲዮ ፖስት ያደርጋሉ አለች። የፈለጉትን አይነት ቪዲዮ ፖስት ያደርጉና በቃ ጥሩም ይሁን መጥፎም ይሁን በቃ ዋናው መለቀቁንና ብይታው መጨመሩን ምናምን ነው የሚያዩት። ከዛ ያ ቪዲዮ ተለቆ ኮሜንት እያነበቡ ይሳሳቃሉ፣ ይሳለቃሉ። ምንም በቃ ግድ አይሰጣቸውም። ስለ ተመልካች ምን ያሉ ምን ተሰማቸው ምንም በቃ ግድ አይሰጣቸውም ነው ያለችውና ያንን ነው የተረዳሁት። አሁንም ብሩክ የእውነት ለመናገር ሀይሚን ተረጁ በቃ ያስረዳሽ እውነቱን። እኛም እንደማያደርገው እርግጠኛ ነበር። እውነት ለመናገር ግን አንድ ልጅ ገና እኔ የእውነት ለመናገር ራሴን አላቅም ምናምን ሲል ነው ይሄ ልጅ በቃ ወይ ከሀይሚ ለመለየት ፈልጎ ነው ወይ ደግሞ አድርጎት መደበቅ ስለፈለገ ነው ብዬ አሰብኩኝ። የእውነት ለመናገር ማለት ነውና እንደማያደርገው ሁላችንም እየተከራከርንለት ነበረ እና ይሄ ሁሉ ዙሪያ ጥምጥም መሄዱ በዚህ ልክ ሰውን ማስጨነቅ ደግሞ ይሄ ሁሉ ጊዜ የእውነት 1 ቀን 2 ቀን 3 ቀን 4 ቀን እሺ ይሁን ይሄ ሁሉ ከሳምንታት በላይ ተመልካች ላይ መጫወት ተመልካች ሞራል ላይ እኔ እንጃ አላቅም። ይበላላችኋል ወይ ይዋጥላችኋል ወይ? እንደዚህ ተብሎ የተሰራ ስራ እንደዚህ ብሎ የመጣ ገንዘብ ገቢ የእውነት ይበላላችኋል ወይ? ብሩክ ለምን እንደዚህ ያደረክ? ማለት አናሳዝንም ወይ? ለተመልካች በጣም ክብር እንዳለ በጣም እንደምትወደን አይደለ እንዴ የምታወራ የነበረው? ታዲያ ለምንድን ነው መጫወቻ ያደረከን? አንደኛችን ልጅ እንዲህ ስንሰድባት እንዲህ መቆሚያ መቀመጫ ስናሳጣት ስንት ነገር በእናንተ የመጣብንን ሰው ነብር ሆነን ፊት ለፊት ተጋፍጠን የፈለገ ነገር ብንል የእውነቴን ነው ብዙ ነገር ብለን የምናባረር ሰዎች ነበር። እናንተ ግን እየቀለዳል። አሁን ለእዩ ይሄን በቀላሉ በቃ እኛ የምንወዳት እህታችን ጓደኛችን ናት፣ የሰፈራችን ልጅ ናት። በቃ ሰብስክራይብ አድርጓት፣ አበረታቷት፣ አለቀ። መድኃኒዓለምን እንደዛ ቢሆን እኔ ሰብስክራይብ አላረጋትም። እዩን በአናቷ ትተከል። ምን ብዬ ነው ማረጉ? እዚህ ማንም መላገጫ ነኝ እንዴ? ማንም መጫወቻ ነኝ? አላረግም እንዴ? እኛ እዚህ መቀለጃ አይደለንም። ማርያምን ነው የምላችሁ፣ አላደርግም። እኔ ሰብስክራይብ መቼም ቢሆን አላደርግም። በእንደዚህ አይነት ሙድ የሚመጣን ሰው አላደርግም። ጓደኛ ናችሁ፣ አዎ አብሮ አደጋ። ሲጀመር ሀይሚ ጋር ራሱ ከዚህ በፊት ይተዋወቃሉ በደንብ ማለት ነው። የአንድ ሀገር ልጆች ናቸው። ብዙ ኢንፎርሜሽን መረጃ አለኝ እና የሀገራችሁ ልጅ ነች፣ አብረን እንደግ በቃ ቢሉ ማለት ነው። እኔ የሆነ ሚስጥር ላወጣ ነበር፣ እግዚአብሔር ምስክሬን። ግን እግዚአብሔር የያዘኝ በቃ አልናገርም፣ ማውጣት አልፈልግም። ግን በጣም ብዙ ማወራችሁ ሚስጥር ነበረኝ። ግን አንዳንዴ ስሜታዊ የሆናችሁ ተናዳችሁ የሆነ ነገር ስታወሩ ከባድ ነገር ሊፈጠር ይችላል ብዬ በቃ ስሜቴን ተቆጣጥሬ እንደምንም ብዬ ነው ማወራችሁ እና ጓደኛችሁ ልትሆን ትችላለች፣ የሰፈር ልጅ ዘመድ ልትሆን ትችላለች ምናምን። የዘር መንዘራችሁን አምጥታችሁ ሰብስክራይብ ብታስደርጉ ችግር የለውም። ግን በጥሩ በቃ እኛ እቺ እህታችን አብርሽ የስንት ሰው ቻናል ነው የከፈተው። እናንተም ከፍታችሁ ታውቃላችሁ እኮ በቃ አበረታቱት። በእኛ የመጣን ሰው ብላችሁ እኛ ደግሞ አሳፈረናችሁ አናውቅም። እናንተ በሄዳችሁበት ሁሉ ነው የምንሄደው። እናንተ ባላችሁበት በተገኘ ፎቶችሁ በተለጠፈበት ቦታ ነው የምንዞረው አይደል እንዴ? በመልካም ነገር እናንተም ለበዓል እንኳን ማለት ነው ለተመልካች እግዚአብሔርን ንቀት እንዳለባችሁ ለበዓል እንኳን እንደው ተጣርቃችሁ እንኳን መጣችሁ ያለውን የነበረውን ችግር ስታርገን ትውት አድርገን አንድ ሁነን ደስ ብሎን ማሳለፍ እንድንችል እንኳን ማድረግ ትችሉ ነበረ። እግዚአብሔርን እኔ ቪዲዮ መስራት ራሱ በጣም አስጠልቶኝ ነበር። ያንን ነበር የጠበቅኩት። እኔ ለገና ጥሩ ሁኔታ ላይ ሆኖ ይመጣሉ ብዬ የተጨምላለቀ ነበር።
በቃ ደስ የማይል ነገር ነበረ እና በዚህ ልክ ነው በቃ እና እኛ ለእናንተ በዚህ ልክ እየተጨነቅን በእያንዳንዱ እርምጃችሁን እያንዳንዱ እንቅስቃሴያችሁን እያሰብን እየተጨነቅን ስለ እናንተ እያወራን እናንተ እኛ ላይ ንቀትና ማሾፍ ማፌዝ አይን ያወጣ ውሸት የምትዋሹን ከሆነ እንዴት ነው የምንዘልቀው? እና ብሩክና ሀይሚ ያው እኔን ነገር የምታውቅ አይመስለኝ፣ ይቅርታ አድርጉልኝና ግን እኔ በሀይሚ ቦታ ብሆን ይቅርቷን ልቀበል እችላለሁ፣ ግን ሼር አላደርግም። አሁን ላይ ሀይሚም ራሱ እውነቱን አውቃ ምናምን ነግረዋት አሳምነዋታል። መጀመሪያ አካባቢ ግን ምንም የምታውቀው ታሪክ አልነበረም። ለዛ ነው እንደዛም የታመመችው። እንደዛ እቺ ልጃውን በዛው ጸጥ ብላ ቢሆንስ ብዙ ታሪክ ይፈጠር ነበር። እና ውሸታችሁን አቁሙ። በውሸት አለም ሄዳችሁ የትም አትደርሱም። እግዚአብሔርን ነው የምላችሁ። የባሰ ለተመልካች በውስጣችን ሌላ ክፋት ይሆናላ መጥፎ ነገር እንድናስብ ወይ ደግሞ ስለእናንተ የነበረን አስተሳሰብ አመለካከት እንዲቀየር አታድርጉ። በቃ የነበራችሁ ስብዕና የነበራችሁ ስራ ደስ ይል ነበር። አሁን ላይ ምን ተገኝቶ እንዲህ እንደተቀያየራችሁ አላቅም። እና ብሩክ ውሸት ምንም የትም ቦታ አያደርስም። ወደ ራስ ተመለስ። ጸጉሯን እያበጠርክም ይሁን እየነቀልክም እያቧጨርክም እየጎተትካትም ምን እያልካትም እያዘልካትም እያቀፍካትም እየሳምካትም ቢሆን በቃ እየተጨቃጨቃችሁ ምናምን ብትመጡልን ይሻላል። እንዲህ በውሸት አለም ከምትቀጥሉ የውሸት አለም የትም እንደማይደርስ ስራ ነው የምትሉ ሰዎች ማለት ነው በተመልካች ሞራል ላይ ነው እኔ ባለፈው ተናግሬ ነበር። የምን ስራ ነው የምትሉት? ስራ ነው ቢባል እንኳን እንዴት ሀይሚ እንዲህ ስትሰደብ እንዴት እንዲህ እስክትጎዳ እንጠብቃለን። ሁለተኛ ነገር ደግሞ ተመልካች እንዴት እንዲያለቀሰ ህይወት እስከ መጥፋት እየደረሰ እንዴት ይጨማለቃሉ? ስራ ነው እያላችሁ እንደዚህ ዝም አትበሉ ብዬ ብዙ ቀን ተናግሬ ነበረና ብቻ ከባድ ነው። የእውነቴን ነው የምላችሁና ስራ ነው ምናምን የሚባለው ነገር እኔ አላምንበትም። በመቀጠል ደግሞ ያውኑ ሰው ናችሁ፣ ተሳስታችሁ ሊሆን ይችላል። ብሩክ ያው ምናልባት ያንተንም ሰብስክራይብ የሀይሚንም ሰብስክራይብ ለመጨመር ለሰብስክራይብ መች አነሳችሁ፣ መች አለቀባችሁ፣ መች ጎደለባችሁ። ለዩ ቻናል ለመክፈት ብለ ሌላ ታሪክ አወርት የመጣበት መንገድ በጣም የሚያስጠላ ነው፣ የወረደ ነገር ነው እና አይመችም። ለተመልካች ክብር ይኖረ። ሰፍ ብለን እኮ የምንወዳችሁ የምንጠብቃችሁ አንድ ደቂቃ እንኳን ስትዘገዩ እሪ የምንለው እኮ ልናንተን ነው አይደለ እንዴ? ስለምንወዳችሁ ነው፣ ስለምናስብላችሁ ነው አይደለ እንዴ? ታዲያ ሩባን እንኳን ብታስቡልን ምን አለበት? ሩባን እንኳን እኛ የምንጨነቀውን ያህል እናንተ ለኛ ብትጨነቁልን ምን አለበት እንዴ? ምንድነው ራስ ወዳድ የምትሆኑት? በጣም ያስጠላል፣ ነውር ነው። የእውነት ስራ ስሩ። ደስ የሚል ፕራንክ ቪዲዮ አለ፣ ከሌሎች ሰዎች ጋር የተገናኛችሁ ቀልድ አለ፣ ብዙ ነገር። ግን እንዲሁ 2 ሳምንት ሙሉ አንድ የውሸት አለም ፈጥራችሁ ሌላ ታሪክ ይዛችሁ መጣችሁ። እኔ እንጃ አላቅም። እኔ እዚህ በላይ ምንም ማውራትን መናገር እንዳለብኝም አላቅም። እና እዩ ደግሞ ከመሬት ተነስታ ማስመሳይ ደግሞ ይታወቀ። ይሄ ሆድሽ ውስጥ የተጠቀጠቀው ማለት ነው እግዚአብሔርን በመርፌ ጠቅ አድርጎ ማፈንዳት ነበረ። ሲጀምር ይሄ ልጅ አይደለም። 100% አረጋገጥኩ። ውሸታሞች። እኔ ሚፍታህ ልጅ እንዳላት ምናምን እርግጠኛ ነኝ ብሎ ሲናገር የእውነት በቃ ማለት በቅርብ ያየሶ የነበረም እሱ ስለሆነ ጥሩ ነው ብዬ አስቤ ነበር። ወይ ማለቴ የሆነ ብቻ እርግዝና የእውነት እርግዝና ነው ብዬ አስቤ ነበር። የብሩክ እንዳልሆነ ግን አምኜ ነበረ። እና ይህንን ነገር ነው ስናስብ የነበረው። ብቻ ያስጠላል። የወረደ ነገር አትስሩ። በቃ የእናንተ ማንነት የእናንተ ስብዕና አይደለም ይሄ። ብሩክም ሀይሚም ወደ ራሳችሁ ተመለሱ። አንዴ መስመር ከሳታችሁ መድኃኒዓለምን ሌላ ቦታ ሌላ ታሪክ ውስጥ ነው የምትገቡት። ገንዘብ 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 ስትሉ የእውነት ቤተሰቦቻችሁን ራሱ እስከ ማጣት ትደርሳላችሁ። ቤተሰብን እስከ መርሳት በቃ እኛን ከረሳችሁ፣ እኛ ላይ እንዲህ መቀለድ፣ እኛ ላይ እንዲህ ከተጫወታችሁብን ነገ ራሱ ለወለዷችሁ ቤተሰቦች ራሱ የምትራሩ አይመስለኝም። እግዚአብሔርን የምትጨነቁ የምታስቡ አይመስለኝም። በቃ ዶላር ይመጣል። በጣም በፍቅር ነው የምንወዳችሁ። ተባብረን ላይክ አርጉ፣ ሼር አርጉ፣ ተባብለን ቪዲዮውን እስከ መጨረሻው እዩ፣ ተባብለን እርስ በእርስ ተደጋግፈን ነው የእናንተን ቻናል እስከ መጨረሻው ቪዲዮን አይተን የምንወጣ ላይክ ሼር የምናደርገው ሰብስክራይብ የምናደርገውና ምን ያጣችሁት ነገር ኑሮ ነው በዚህ ልክ ተመልካች ላይ? ወይስ ሌላ አይዲያ ራሱ ይዛችሁ ብትመጡ ምን አለበት እንዴ? ወለደች፣ አረገዘች፣ ባሌ ነው ባለ ፍቅረኛዬ ነው፣ የድሮ ህይወቴ ነው፣ የድሮ ምን አስመጣው እንደዚህ እንዴ? ሀይሚ ሆስፒታል የገባሽ ጊዜ ስንት ነው ያለቀስኩት? እግዚአብሔር እኔ ስንት ነው ያነባሁት? ራሴን ታምሜ ነበር በነገራችን ላይ። እና ያስጠላል። ይሄ እናንተ ማንነት አይደለም። ወደ ራሳችሁ ተመለሱ። የማንንም እንትን ኮተት እየለቃቀማችሁ እያመጣችሁ እዚህ ሰብስክራይብ አድርጓቸው ምናምን አናረግም። ከዚህ በኋላ ይውላችሁ አድማ ማድረግ አለብን። እንዲህ ዝም ብለው የምሬ ነው ዝም ካለን ነገም ሌላ ሰው እንዲመጦ
የሆነ ታሪክ ፈጥሮ የሆነ ነገር አውርቶ ከዛ ዝም ማለት ካልን እንደዚህ አይነት ነገር ይፈጠራል። እርግጠኛው የምነግራችሁ ነገር እና መሆን የለበትም። ሰብስክራይብ ማስደረግ ከፈለጋችሁ ማገዝ ከፈለጋችሁ በሰላም በቃ በጥሩ ነገር ይኸው እቺ ልጅ እንዲህ ነች፣ በቃ እንዲህ በቃ መስራት ትፈልጋለች፣ ዩቲዩብ ሰብስክራይብ አድርጓት፣ አለቀ። ሌላ ምንም ታሪክ መፍጠር አይጠበቅባችሁ። በቃ የዛሬው ቪዲዮ የሚመስል ነበረ። ብዙ ሰዎች አዝናችኋል። እኔም በጣም አዝኛለሁ፣ ተናድጃለሁ። በተለይ በብሩክ በጣም እኔ እንጃ የሀይሚና የብሩክ ህይወት ራሱ ከዚህ በኋላም እንደሚሆን አላውቅም። በእርግጥ እንደሚታረቁ 100% እርግጠኛ ነኝ፣ ግልጽ ነው። ግን ለተመልካች ዋካችሁ ክብር ይኖራችሁ። ያም ይሄም እየተነሳ መጫወቻ አያድርገን ዋካችሁ ብዬ ሀሳብ አስተያየት እሰጣለሁ። የእናንተንም ጨምሩበት። ስለነበረን ቆይታ አመሰግናለሁኝ። በድጋሚ እንኳን አደረሳችሁ ለገና በዓል እላለሁኝ። ባይ